አለ ኤፍሬም አለ ደግሞ አሁን አዲስ የመጣ የሹዋ አለ እና ከዚህ በኋላም አብረን እንቀጥላለን፣ እንማማራለን ምናምን ምናምን። ዴቭ አታስቀኝ ላውራበት። ስለዚህ ሉትራን ወንድሞችን በጣም ነው የምንወዳቸው። አደሴም ታይም ግን ህብረትን፣ አንድነትን፣ ኤክሌሲዮሎጂን፣ ቤተክርስቲያንን አስተራያ ለካ አንተም አለ። ለምንድነው የምኬሲ የምትመስለኝ? አንተም ዳሪያዝ አላወቅኩም፣ ግን አንተም ካለ ብቻ በጣም የምንወዳችሁ ሰዎች አላችሁ። እንማማራለን፣ መሟገት ካስፈለገን እንሟገታለን፣ እንከራከራለን ምናምን። ዴቭ እዚህ ታች አለና ቢነግራችሁ ካፌ ቁጭ ብለን የምናደርገውን ቢነግራችሁ ማለት ነው ይሰቀጥጣችኋል። ቲክቶክ ላይ የማናወራቸው ብዙ ክርክሮች አሉ ነው እንከራከራለን ምናምን። አፍተር ኦል ግን በቃ አለቀ እና ግን ከዛ ይልቅ ወደ እንትኑ መተን ግን በጣም በተረጋጋ አእምሮ ማውራት ብንችል፣ ህብረት ማድረግ ብንችል ግን ከምንም በላይ ጥሩ ነው ብዬ አስባለሁ። ለማንኛውም ይህን እዚህ ጋር ዘጋውት። ይቅርታ ጠይቃለሁ። የማይገባ ነገር ሳወራ ሰምታችኋል፣ ስቶሪ ላይ አይታችኋል፣ ፖስቴ ላይ አይታችኋል፣ ላይቭ ላይ ሰምታችኋል እና ስለዛ ሁሉ ይቅርታ ጠይቃለሁ እናንተ ፊት እግዚአብሔርንም እናንተ ነው። ያ ከኛ አይገባምና ክርስቲያን ስለሆነ ማለት ነው። ስለዚህ እዚህ ላይ አቆማለሁ። እንደዚህ ምናልባት ላይቭ ገብቼ አታቁኝ ይሆናል እና እዚህ ላይ አቆማለሁ። ይሄኛውን ወደ ሁለተኛው ርዕስ እሁድ ዕለት ማነው ቅዳሜ ማታ ዲቤት ነበር። ቅዳሜ ማታ ዲቤት ነበር እና ስንቶቻችሁ አይታችሁታል? መቼም ብዙዎቻችሁ አይታችሁታል። እስቲ አንድ ቁጥር ጻፍ ያያችሁት እንዴት ነበር? እንገባበታለን በደንብ እሱን። አሁን ብቻ አይደለም ይህም በተከታታይ እንገባበታለን። ነበራችኋል እና ቴንኪዩ ተሜ። እሁድ ጥሩ አልነበርኩም። እሁድ ዕለት በጣም እንባንባ እያለኝ ነበር። በጣም ንዴት እያለኝ ነበር ምናምን። ቤት እንኳን አልከፈትኩ እና ቴንኪዩ ጋይስ እያየሁ ነው። ታዲያ ቅዳሜ ዕለት ሙስሊሞች የት አላችሁ? አንድ ቁጥር ሙስሊሞች አንድ ቁጥር አጽፉም እንዴ? ዴቫ የጩጬው ልደት በላውት ኬኩንማ አንተ ተጋብዘዋለህ። ሙስሊም መምህራን የሚያደርጉት ምን መሰላችሁ? አሁን ግቡ፣ አሁን መግባት ትችላላችሁ። አሁን ከዚህ በኋላ መግባት ትችላላችሁ። እስካሁን ያወራሁት በራሴ ኃላፊነት ነው። አሹ እንዴ ገና ስከፍት አሹን አላገኘም። ከዚህ በኋላ መግባት ትችላላችሁ። ያኛውን ርዕስ ዘግተናል። እሺ፣ በዛ ጉዳይ ላይ ማንም ሰው ሀሳብ እንዲሰጠኝ አልፈልግም። ጨርሰናል። ራሴ ብቻ ኃላፊነት ልውሰድበት ያወራሁትን። ለዛ ቅዳሜ ዕለት የነበረውን ዲቤት አይታችሁ ከሆነ ዝም ብሎ አይደለም። ያ ዲቤት ዝም ብሎ የመጣ ዲቤት አይደለም። እሺ፣ ያ ዲቤት ዝም ብሎ የመጣ ዲቤት አይደለም። ሞዴሬተሮች ከስር እያያችሁ ያ ዲቤት ዝም ብሎ የመጣ አይደለም። ወይም ደግሞ ጥሩ ዲቤት ከነበረ ዝም ብሎ አይደለም። ሞዴሬተሮች ከስር እያያችሁ እኔና ዛትናቴውስ ለአንድ ሳምንት ነው ትሬን ያደረግነው። እዚሁ ክሬዲቱን መስጠት ፈልጋለሁ። አንጻር ከማቴሪያሎች አንጻር እዚሁ ክሬዲቱን መስጠት ፈልጋለሁ። ማቴሪያሉ ሙሉ በሙሉ የተዘጋጀው በዛትናቴውስ ልጆች ነው። ኦኬ፣ ሙሉ በሙሉ ማቴሪያሉ የተዘጋጀው በዛትናቴውስ ልጆች ነው። ምክንያቱም እኔ ቲም የለኝም። አሁን እያሰብኩበት ነው። ከአንተ ይህን ነገር እማራለሁ እያልኩት ነበር። ስለዚህ እሱ ቲም አለው። ስለዚህ የተዘጋጀው በዛትናቴውስ ልጆች ነው። ዛትናቴውስ እንትን አለው፣ ፊሎዞፊ ሜጀር ነው። ስለዚህ በጣም በብዙ ፊሎዞፊካል እንትን ላይ ያግዘን ነበር። እኔ ቸርች ፋዘርስ ቴክስት ኮንቴክስት ምናምን የሚለውን ነገር ካልሆነ በስተቀር ፊሎዞፊካል የሆኑ ነገሮችን በጣም በውስኑ ነው የማውቃቸው። ሎጂካል አርጊመንት ላይ የማውቃቸው ነገሮች አሉ እንጂ አንዳንድ ነገሮችን እሱ ኢንላይትን ያደርገኝ ነበር። ስለዚህ ጎ ቱ ሂም በእነዚህ አይነት ጉዳዮች ማለት ነው። ነገር ግን ለአንድ ሳምንት ትሬኒንግ ላይ ነበርን። ቴክስቶች እየተለዋወጥን ምናምን
የአባቶችን እንደዚሁም ስኮላሮችን ምናምን ቴክስቶች የተለዋወጥን እናወራ ነበር እንትን ላይ ማለት ነው። እና ለብቻችን ግሩፕ ከፍተን እናወራ ነበር ሁለታችን። በዛ ውስጥ ግን በትሬኒንግ ውስጥ እኔ ያለኝ ፕሮቴስታንት ቴዎሎጂ ነው። እኔ በፊሊዮኬ አምናለሁ። የጠየቁት ጥያቄ ሁሉ አስበንበታል። እኔ በአይከን ቬነሬሽን አላምንም። ክርስቶስ ሁለት ባህሪ ነው ለኔ፣ እሱ ዋን ኔቸር ብሎ ያምናል። ስለዚህ እንደነዚህ አይነቶቹ ነገሮች ልዩነት እንዳሉ እናውቃለን። ስኮላሮች እንዴት እንጥቀስ? የትኛውን ስኮላር እንጥቀስ? ለምሳሌ እዚህ ስታቁኝ ዶክተር ያረጋል ዲያቆን ያረጋል አበጋዝ ላይ ሃይሊ ክሪቲካል ነኝ። አንስተን ስለ ዲያቆን ያረጋል ራሱ አንስተን እየተከራከርን ነበር። በጣም የሚወዳቸው ሰው ናቸው ዲያቆን ያረጋል። እሱ ደግሞ ምናምን ሶ ዝም ብለን ብድግ ብለን በቃ ያለን ልዩነታችንን ብለን አይደለም የመጣን። ክርክርም ነበረን። ይሄን ነገር በምን አይነት መንገድ አይደንቲቲያችንን ሳይነካ በምን አይነት መንገድ ፕሬዘንት ብናደርገው መልካም ነው። እንደነዚህ አይነት ነገሮችን በደንብ አውርተንባቸው የአንድ ሳምንት ትሬኒንግ ነበር። አሞኝ መድኃኒት እየወሰድኩ ነበር እና ኧረ ምን እየወሰድኩ ነው፣ እግዚአብሔር ይማረ። ለማንኛውም እሱን ሰበብ አድርገህ መቅረት የለም ዳይ ወደ ልምምድ ምናምን ይለኛል እና እሱ ደግሞ መሀል ላይ ያረፍዳል። ከዛ በኋላ አረና አረፈድክ አንተ እምለዋለሁ። ከዛ ደግሞ እኔ ያረፍዳለሁ ምናምን ብድር ለማለት እንዲህ እየተባባልን ነው ትሬኒንግ የሰራ ነው። በደንብ ነው ያጠና ነው። በደንብ ነው ያነበብ ነው። የእነሱን ሳይድ የእኛን ሳይድ ነው በደንብ ነው ያነበብ ነው። በዛ ውስጥ የልጁን ጥልቅ እውቀት አይቻለሁ። ለቤተ ክርስቲያኑ ምን ያህል የሚቆረቆር ልጅ እንደሆነ አይቼዋለሁ። ባይዘው ጥሩ ኦርቶዶክሳዊ፣ እንደዚሁም ደግሞ ምን ያህል ትሁት እንደሆነም አይቻለሁ። ከምንም በላይ ከፕሮቴስታንት ጋር መስራት ትዕግስት ይጠይቃል። ለኦርቶዶክስ ከፕሮቴስታንት ጋር መስራት ለኦርቶዶክስ ትዕግስት ይጠይቃል። ምክንያቱም ዝም ብዬ ቁጭ ብዬ የሆነ የሚሉኝን አዎ ምናምን ብዬ የምቆይ አይነት እንትን አይደለሁም። ፕሮቴስታንት አይደለሁም እንደምታውቁት ነው። እና ሃይሊ ክሪቲካል ነኝ። ስለዚህ አንዳንድ ወንድሞች እኔም ጋር የደወለችም እህት አለች፣ እንደዚሁም ደግሞ በጣም ማከብራት እህት፣ እንደዚሁም ደግሞ በውስጥ የሚያወሩኝ ሰዎች አሉ። አንዱ በቁጣ ነው ያወራኝ። እንዴት ከኦርቶዶክስ ጋር ትገባለህ እንዴ ምናምን ብሎ ማለት ነው። የጎባጣ አሽከር ልትሆን ነው እንዴ አንተ? ምን? ስለዚህ የመጡትን ሰዎች አንደኛ በኃይል የመጡትን እንዳመጣጣቸው መልሻለሁ። በትክክለኛ ልብ የመጡትን መልሼ የላቸዋለሁ። እስከ ሞት አይደለም እኮ የምንጠላለው። ስለዚህ ሲምፕሊ ይሄ ደግሞ በጣም ወሳኝ ጉዳይ ነው። በፕሮቴስታንቱ ትራዲሽን ውስጥ ደግሞ ከሌሎች እምነት ትሪኒታሪያን አማኞች ጋር ከሌሎች ስላሴያዊ አማኞች ጋር አብሮ መስራት በጣም የተለመደ ነገር እኮ ነው አይደል? የተለመደ ነገር ነው። ስለዚህ ከስላሴያውያን ጋር በሙስሊሞች በኤቲስቶች ላይ አብሮ የተለመደ ነገር ስለሆነ እንትን ሊያደርጋችሁ አይገባም። ይሄ ሊነካችሁ አይገባም ብያቸዋለሁ። ስለዚህ ያው ጀስት በኃይል የመጣውን ሰው ኦፍኮርስ በዛው መንገድ መልሻለሁ። ሌሎች ግን በጣም ኮንሰርንድ ሆነው ከኦርቶዶክስ ጋር ልትገባ ነው አሉ። መጨረሻውን ኢንዱን ግን አስበህበታል ወይ? ከዛ በኋላ ከፕሮቴስታንቱን ወክለህ ከኦርቶዶክስ ጋር ትወያያለህ ወይ? አዎ፣ እኔ ምንም የሚነካኝ ነገር የለም። ኦርቶዶክስን እኮ ስሳደብ ስዘረጥጥ እኮ አታውቁኝም። ስለዚህ በዛ መንገድ አይደለም። የደወለችውንም እህት ከውጭ ነው የተደወለው። በዛ ደረጃ አውርቻታለሁ። ምንም አታስቢ፣ የሰዎችንም ጥያቄ ምናምን ይዛ ስለመጣች አታስቢ። በዛ ደረጃ የሚሆን ነገር የለም። ይሄ በደንብ አድርጌ ነው እንትን ያደረኩት። ስለዚህ በእኛ ሳይድ በዛ መንገድ ተጠናቋል። በኦርቶዶክሳዊ ሳይድ ግን የሙስሊምን ስራ ሙስሊም ላይ የሚሰራን ስራ እንዴት ታጨናግፋላችሁ? አንዳንድ ሰዎች በተለይ ማለት ኦኬ፣ አንዳንድ ሰዎች ሁሉም ማለት ነው። እንዴት ታጨናግፋላችሁ? ሙስሊም ላይ የሚሰራን ስራ እንዴት ታጨናግፋላችሁ? በዛ ላይ ደግሞ በዛ ደረጃ የነበረን ውይይት በዛ ደረጃ እንዴት አውርዳችሁ ከፕሮቴስታንት ጋር ከመናፍቅ ጋር የሰራ ምናምን ብላችሁ በጌታ ስም። ይሄ በጣም ጨለምተኝነት ነው። ኃይለኛ ፔሲሚዝም ይጠይቃል ይሄ ማለት ነው። ኦኬ። ስለዚህ ዛሬ የምናገረውን ነገር ይሄኛውን የምናገረውን ነገር የምናገረው ዲያቆን አትናቴዎስን ወክዬም አይደለም። ዲያቆን አትናቴዎስ ራሱ መሞገት ይችላል፣ ይሞግታልም፣ ሞግቷልም። ሁለተኛ ነገር ደግሞ እሱ የቤተ ክርስቲያኗ አገልጋይ ነው። እንደ ቤተ ክርስቲያኗ አገልጋይ
ምላሽ ይሰጣል። እኔ ምላሽ የምሰጠው እንደ አንድ ሙስሊም ላይ እንደሚሰራ ፕሮቴስታንት። ኦኬ፣ እንደ አንድ ሙስሊም ላይ እንደሚሰራ ፕሮቴስታንት ግን ይሄን እላለሁ። አንደኛ ስሜን አንስታችሁ ያወራችሁ ሰዎች ነበራችሁ። ስለዚህ ስሜን አንስታችሁ ስላወራችሁ እናንተን ምላሽ መሰጠት አለበት። ሁለተኛ ነገር ደግሞ ሙስሊም ላይ የሚሰራው ስራ ያልገባችሁ ከሆነ በቃ ዝም ማለት ነው ያለባችሁ። አንዳንዶቻችሁ ኦፍኮርስ አው ፕሮቴስታንቱ አጋንንታዊ ምናምን ስትሉ ነው የኖራችሁት። ከሙስሊም ጋር ለማውራት በዛ ደረጃ ጥልቀት ያለው ውይይት በተለይ ለማውራት እንትን አይደለም። በቃ ስለ ክርስቶስ አምላክነት ይጠይቋችኋል። ዮሐንስ 10:30 ትጠቅሳላችሁ፣ አለቀ። ከዚህ የምታልፉት ነገር የለም። ዮሐንስ ራዕይ ምዕራፍ 1 ትጠቅሳላችሁ፣ ያበቃል። ኦኬ። አንዳንዶቻችሁ እንደዛ ናቸው። ከሙስሊም ጋር የሚሰራ ስራ ከዛ ያለፈ ይጠይቃል። አይሻ በ3 ዓመቷ በ6 ዓመቷ በ9 ዓመቷ ምናምን ከሚል ነገር ያልፋል። የሆነ ሐዲስ ጠቅሶ እንትን ብሎ ምናምን መሐመድ ድንጋይ ደበደበ ምናምን ከሚለው ያልፋል። ኦኬ፣ ከዛ ያልፋል። ለጠይቃችሁ ጥያቄ አይሻን እና በክርስቲያን ሳይድ ዮሐንስ 10:30 ብቻ ጠቅሳችሁ ሙስሊም ላይ ሰራችሁ ከመሰላችሁ ችግር ነው። ከሙስሊሞች ጋር በተለያየ ጊዜ ባለፈው ዓመትም ባለፉት 2 ዓመታት አውርቻለሁ፣ ግን ሙስሊም ላይ እየሰራው እንደሆነ ራሴን አልቆጥርም። ከኦርቶዶክስ ጋር ነበር እንጌጅ ማድረግ የነበረው። ለምን ሲባል ሙስሊም ላይ መስራት ምን እንደሚጠይቅ አውቃለሁ፣ ምን እንደሚወስድ አውቃለሁ። ኦኬ። ስለዚህ ቤታችሁ የመጡ ሙስሊሞችን በትክክል እንኳን ማስተናገድ የማትችሉ ሰዎች መሆናችሁን እያወቅን እየተረዳን ሶላዎቹ አጋንንታዊ ናቸው ከሚለው እንደ በቀቀን ከምታስተጋቡት ነገር ውጪ ምንም ነገር እንደሌለ እያወቅን እሱን እየተረዳን ፕሮቴስታንትን ኦርቶዶክስን ከሚጠላ ጋር ገባችሁ ምናምን ብላችሁ የገዛ ወንድሞቻችሁን ማሰቃየት እኔ እንጃ፣ ይሄ የገዛ በረከታችሁን ማጣት ነው ብዬ አስባለሁ። ስለዚህ እንደዛ ባታደርጉ መልካም። ለማንኛውም ግን ቃሌ ኦርቶዶክስን ይጠላል? አይ ቃሌ ኦርቶዶክስን አይጠላም። ቃሌ ኦርቶዶክስ ላይ ክሪቲሳይዝ ያደርጋል ኦርቶዶክስን። ቃሌ ኦርቶዶክስ ላይ ሃይሊ ክሪቲካል ነው። አዎ እስከ ጥግ ነው ክሪቲክ የምሰራው፣ እስከ ጥግ ነው። ይሄንን እንትን አድርጌ አይደለም ከኦርቶዶክስ ወንድሜ ጋር የሚገባውት። ይሄኛውን ነገር ትቼውም ረስቼውም አይደለም፣ እሱም ረስቶትም ትቶትም አይደለም። ምን እንደምሰራ እያወቀ ነው። ያ ግን ምን ያሳያል ሲባል ይሄ ጥላቻ አይደለም። ጥላቻ ምን እንደሆነ አሁን አሳያቸዋለሁ። ጥላቻ ግን አይደለም። ፕሮቴስታንት ሆኜ የምቀጥለው በብዙ ምክንያቶች ሊሆን ይችላል። ለእኔ ሶላዎቹ አሉ፣ ሌሎች ነገሮች አሉ። ቻናሌ ላይ ያስቀምጫል ለምን ፕሮቴስታንት ሆኜ እቀጥላለሁ የሚለውን። ኦርቶዶክስ ሆኜ የማልቀጥልባቸው ግን ምክንያቶች አሉ። ኦርቶዶክስ ሆኜ የማልቀጥልባቸው ምክንያቶች እነዛ ባዕድ ኪዳናት ናቸው፣ እነዛ የኮንቨነሬሽን ላይ ያሉ ነገሮች ናቸው፣ እነዛ ኢንቮኬሽን ኦፍ ሴንስ ላይ ያሉ ነገሮች ናቸው፣ ሌሎችም ይጨምራል። ኦኬ፣ በቃ በእነዚህ ምክንያቶች ኦርቶዶክስ ሆኜ መቀጠል አልችልም። ስለዚህ ኦርቶዶክስ ሆኜ መቀጠል የማልችለው እኔ ሰዎች እኔ የቀመስኩትን እንዲቀምሱልኝ ስል ኦርቶዶክስ ላይ የማያስቀጥለኝ ነገር ይሄ ነው ብዬ ክሪቲክ እሰራለሁ። ከዛ ባለፈ ኦርቶዶክስን የምጠላበት ምንም አይነት ቦታ የለም። ለምን? አንደኛ ቤተሰቤ ኦርቶዶክስ ነው። ኦኬ። ሁለተኛ እኔ በጣም ከምወዳቸው ጓደኞቼ መካከል አንዱ ደጋግሜ ብየዋለሁ። እዚህ ቲክቶክ ላይ እዚህ ቲክቶኮቹን አያውቃቸውም ራሱ የቲክቶኮቹን አይወዳቸውም ራሱ እንትን ግን በጣም ዲቫውት ነው። እረፍት ሆኖ ካገኛችሁት ከስራ እረፍት ሆኖ ካገኛችሁት ገዳም የምታገኙት ወጣት ልጅ እና በጣም የምወደው ጓደኛ ኦርቶዶክስ ነው። ስለዚህ ኦርቶዶክስን ልጠላ አልችልም። ኦርቶዶክስን ክሪቲክ ማድረግና ጥላቻ ሁለት የተለያዩ ነገሮች ናቸው። ኦርቶዶክስን ሲሳደብ የሚውል የቱ ጋር በጣም በደርዘን የሚቆጠሩ ቪዲዮዎች ሰርች አለው ኦርቶዶክስ ላይ ክፈቱና ኦርቶዶክስን የቱ ጋር እንደሰደብኩ እስቲ ያሳዩ። የለም። ስለዚህ ኦርቶዶክስን ይሳደባል፣ ኦርቶዶክስን ይጠላል፣ እንዴት ከኦርቶዶክስ ጠልጋ ትገባላችሁ ምናምን የምትሉት ነገር ሲምፕሊ እናንተ ክሪቲሳይዝ ስትደረጉ ፐርሰናሊ፣ በተለይ አንዳንዶቻችሁ እናንተን ፐርሰናሊ ክሪቲሳይዝ ስላደረኳችሁ ከእናንተ ጋር ኤንጌጅ ስላደረኩኝ ቤተክርስቲያናችሁን በልካችሁ ሰፍታችሁ ለብሳችኋታል ማለት። ኦኬ፣ ቤተክርስቲያናችሁን በእናንተ ልክ ተዋታላችሁ ማለት። እናንተ ክሪቲሳይዝ ተደረጋችሁ ማለት እናንተ እኮ ጋር ስትሞግቱ ራሱ ጉድለት አለባችሁ ማለት ቤተክርስቲያናችሁን መጥላት አድርጋችሁ እንዴት ልታዩት ቻላችሁ? ምድር ጄኔሬሽናችሁ ምድር የምትመግቡት ገለባ ነው እየመገባችሁት ያላችሁት። ኦኬ፣ ስለዚህ ቃሌ ኦርቶዶክስን አይጠላም።
ኦርቶዶክስ ቤተክርስቲያን ያደኩባት ቤተክርስቲያን ናት። እንደዚሁም በጣም መወዳት ቤተክርስቲያን ናት። ባይዘው አንዳንድ ትምህርቶችን ትምህርተ ስላሴን ለምሳሌ ከዚህ በፊት ብያቸዋለሁ። በጣም መወዳቸው ካህን ያስተማሩ በጣም ነው መወዳቸው። ይሄኔ ያርፋሉ፣ ያኔ ልጅ ስለነበርኩ ማለት ነው። ይሄኔ በህይወት አይኖሩም፣ ግን በጣም ትልቅ ሰው ናቸው። በጣም ሲበዛ ትልቅ ሰው ናቸው በእድሜም በዛው ልክ በጣም የተረጋጉ ሰው ናቸው። ትምህርተ ስላሴ እሳቸው ናቸው። መጀመሪያ ጊዜ ያስተማሩኝ እሳቸው ናቸው። ኦርቶዶክስን ቤተክርስቲያኗን የምንጠላበትና የምንሰድብበት ምንም አይነት እንትን የለም፣ ምንም አይነት መንገድ የለም። ያንን አላደርግም፣ ወደፊትም አላደርገውም። ጥላቻውም ስድቡም የለም፣ እንደዛ አላደርግም። ነገር ግን ክሪቲክ ለማድረጉ ግን ክሪቲክ አደርጋለሁ፣ ነገም ክሪቲክ አደርጋለሁ። ኢቭን አሁን ቪዲዮዎች ሰርቼ ይዣለሁ፣ ለለቀማ ፖስት ላደርግ ማለት ነው። እንዲህ እስከማወራ ነው የቆየሁት። ኦኬ። ስለዚህ ክሪቲኩን ከሆነ ጥላቻ ያላችሁት እናዝናለን፣ ክሪቲክ ግን እናደርጋለን። ነገም ክሪቲክ አደርጋለሁ። ኦርቶዶክስ በዚህ ጉዳይ ተሳስታለች ይችላል፣ ነገም እላለሁ። ይሄ ማለት ግን ጥላቻ አይደለም። ይሄ ማለት ኦኬ በምንም አይነት ሁኔታ ጥላቻ ሊሆን አይችልም። ይሄ አፖሎጂቲክስ ወይም ደግሞ ፖሌሚክስ ተብሎ ይጠራል። እናንተ ናችሁ ወደ አፖሎጂቲክሱ እንድንወስደው እያደረጋችሁ ያላችሁት እንጂ ፖሌሚክስ ነው ይሄ። ኦኬ ይሄ ፖሌሚክስ ነው እንጂ አፖሎጂቲክስም አይደለም ከእናንተ ጋር የሚሰራው ስራ። ነገር ግን እናንተ ጥግ ስለወሰዳችሁት እናንተ በጣም የሚያስጠላ ነገር እያደረጋችሁ ስለሆነ አፖሎጂቲክስ እናደርገዋለን። ሳንፈልግ አፖሎጂቲክስ እናደርገዋለን እንጂ በፖሌሚክ መልኩን መቀጠል የሚችል ነገር ነው። ስለዚህ ከጥላቻ አንጻር ኦርቶዶክስን ይጠላል ምናምን ተውት። ይልቁንም እናንተ ኦርቶዶክስን ፕሮቴስታንትን ትጠላላችሁ። ኦኬ ይልቁንም እናንተ ፕሮቴስታንትን ትጠላላችሁ። ሉተር ከአጋንንት ነው፣ ሉተር ሽንት ቤት ተቀምጦ የጻፈው ብላችሁ ስታወሩ የኖራችሁት እናንተ አይደላችሁ እንዴ? ፕሮቴስታንቱ አጋንንታዊ ነው እያላችሁ፣ ፕሮቴስታንት ከአጋንንት ነው እያላችሁ፣ የፕሮቴስታንት መዝሙር ጣዖት አምልኮ ነው እያላችሁ የኖራችሁት እናንተ አይደላችሁ እንዴ? እንዴ ዛሬ ከአንዳንድ ሉተራኖች ጋር ተስማማችሁና ቀነሳችኋት እንጂ እንዴ ሪከርድ ተደርጎ እኮ የተቀመጠ ነገር እኮ። ሶላዎቹ አጋንንታዊ ናቸው፣ አጋንንታዊ መሆናቸውን ለማሳየት እኮ 5 ደቂቃ ይበቃል ብላችሁ ስትፎክሩ አልነበር እንዴ? አስጣልናችሁ ከእጃችሁ። ሲቸግራችሁ 6ኛ ሶላ ጭምር እንትን እያደረጋችሁ መጣችሁ፣ እየፈጠራችሁ መጣችሁ። ሲቸግራችሁ ጊዜ ልትወያዩ ስትመጡ የህግ ስራ ምን እንደሆነ አታውቁም። ስትመጡ ሶላ ስክሪፕቹራል ልትወያዩ መጣችሁ። ኦንሊ ጂሰሶች ሶላ ስክሪፕቹራ ያምናሉ አላችሁ። ኦኬ ስትያዙ የላችሁም፣ ግን አጋንንታዊ ነው እያላችሁ ስጮህ የኖራችሁት እኮ እናንተ ናችሁ። ፕሮቴስታንቱ ከአጋንንት ነው ብላችሁ ስትሰድቡን የኖራችሁት እኮ እናንተ ናችሁ፣ እኛ አይደለም። ጥላቻው እናንተ ጋር ነው ያለው። ኦኬ ጥላቻ ያለው እናንተ ጋር እንጂ እኛ ጋር አይደለም። እንዲህ ያላችሁትን ሰዎች ነው በግል እሺ፣ አሁንም ኦርቶዶክስን በአጠቃላይ አላሉ፣ በግል ነው እያወራ ያሉት። የገዛ መምህራኖቻችሁ እንደ ፕሮቴስታንት እኮ ደደብ የለም እያሉ እኮ ሲያወሩ ነበር። ኦኬ እንደዛ እያሉ እኮ ሲያወሩ ነበር። የት ነበራችሁ? ከአጋንንት ነው እያላችሁ ስታወሩ ነበር። እረስታችሁት ነው? ኦኬ እናንተ ሾርት ተርም ሚሞሪ ብትሆኑ እኛ አይደለንም። እኛ ልንረሳ አንችልም እኮ ልንረሳ አንችልም። ኦኬ ስለዚህ እንደው ጥላቸው እናንተ ቤት እያለ ጩኸቴን ቀሙኝ አይነት እንዳይሆን፣ ኦኬ ጅራፍ ራሱ ገርፎ ራሱ ይጮሃል እንዳይሆንባችሁ መጠንቀቅ ያስፈልጋል። አሁን እዚህ መታችሁ እንደው ቤተክርስቲያንን ከሚጠላ ሰው ጋር ዲቤት ገባ ምናምን ለማለት እንትኑም የላችሁም፣ ሞራሉም የላችሁም። እናንተ ናችሁ ታውቁት አይደለም። ስሜን ያነሳችሁ ሰዎች አላችሁ። አንዱ ጋዲሳ ነው ያነሳው። ቃሌ መሆኑ ነው። ቃሌ መሆኑ ደና ፕሮቴስታንቶች ችግር የለም ማለት ማን ነው ደናው? ለአንተ ለዚህ ሰው ደናው ማን? ብዙ ነገር ያወራል። ከዛ በኋላ ዲቤት ይጠራል። ከዛ የለም ዲቤት አይመጣም። ቢሞት ዲቤት አይመጣም። ብዙ ጊዜ ጠርቼዋለሁ፣ አይመጣም። ከዛ በኋላ በቃ ያቺ የሽንት ቤት ትረካ ከእንትኑ አጠፋም። ሰውየው ከሽንት ቤት ወጥቶ በቃ እኛ ተፈጥረናል፣ ግን እሱ እዛው ነው፣ ሽንት ቤት ነው እስካሁን ምናምን እና
ቃሌ እሱ ይጠላልና ደና እንትን ቢሆን ደና ልብ ያለው ፕሮቴስታንት እኮ ደና ልብ ያለው ማለት ክሪቲሳይዝ የማያደርግ ዲቤት የማይጠራ ማለት ነው። ሁለቱን ስለሆነ ነው የማደርገው ማለት ነው። ደና የሚባለው እነዚህ ሁለቱን የማያደርግ ነው ማለት እነሱ ሲሳደቡ እሱ ሲሳደብ ጋዲሳ ሲሳደብ ዝም የሚል ጋዲሳ የፈለገውን ሲያወራ ብሎ ዝም ብሎ ኧረ ተው ምናምን ብሎ ከዛ የሚያልፍ እንደዚህ አይነቱ ሰው ነው። ኦኬ ሶ ይሄ ምን ይባላል? ስቴሪዮታይፕ ተብሎ ይጠራል። ስለዚህ አታንሳ፣ ስሜን አትጥራ እዛው እንዴ ካንተ ጋር እኮ ቢገባ እኔ አንድ ሙስሊም ከጋዲሳ ጋር ቢገባ ጋዲሳ ጎን ነው የምቆመው እንዴ ጋዲሳ ጎን ነው የምቆመው። ለምን እንዴ ክርስቶስን የሚሳደብ ክርስቶስን የካደ የክርስቶስን ከሚምርጡ አዋቂው ሁለተኛው ደግሞ እሱ ነው ስሜን ደጋግሞ ሲያነሳ የነበረውና ያሳዝናል። ያሳዝናል። አንደበቴን ትንሽ እንድቆጣጠር ብዬ ነው ዝም ያልኩት፣ መሀል ላይ ጊዜ ወሰድኩት። ምን አለ በነፍስ የሚፈልገኝ ሰው በጌታ ሰው በህይወቴ ከሰማኋቸው በጣም አስቂኝ ስታንዳፕ ኮሜዲዎች አንዱ የበቀደሙ በቃ በጣም እስካሁን ከሰማኋቸው ስታንዳፕ ኮሜዲዎች አንዱ ሊገለኝ አለ እንዴ! ኧረ እኔ ፍሬንድ እኔ ሁለት ስራ እየሰራሁ የማገለግል ሰው ነኝ። ባይዘው አንተን ለማሳደድ አንተን ለመግደል ለማሳደድ ጊዜም የለኝም። ከቢሮ ወጥቼ ምን ብዬ አንተ እንዴ ትቀልዳለህ እንዴ? ስንት ስራ ያለኝ ሰው ነኝ። በጣም ብዙ ስራ ያለኝ ሰው ስለሆንኩ ለመግደል ምናምን ማስብ አለው። አክቹሊ እኔ ክርስቲያን ነኝ። ሲቀጥል ስራ አጥቼ ለዛውም እንደሱ አይነት ሰው እየተከተልኩ አልሄድም በየትኛውም አቅጣጫ ማለት ነውና በነፍስ እያሳደደኝ ሊገለኝ ምናምን እንዴ እኔ ውይይቱ ላይ ሲሪየስ የሆኑ ቴክኒካል ነገሮች እንደተነሱ እናውቃለን። ራስ ያዞራሉ። አንዳንዶቹ የተነሱ ቴክኒካል ነገሮች ራስ ያዞራሉ እናውቃለን። ተዋዮቻችን እና አነስ ራሳቸውም ዞሯል፣ እግራቸውም ሳይዞር አይቀርም። አላውቅም እንግዲህ ያለ እግራቸውም ፊታቸውም ስላለ ግን ራሳቸው እንደዞረ በንግራቸው እናውቃለን። ግን ሊቃምጣ ሲባል እኔ ስላለ ማለት ነው። ግን የሰማችሁት በግራ ጎናችሁ በግራ ጆሯችሁ የሰማችሁት እንደ ተመስገን ያላችሁ ሰዎች ግን አብሮ ራሳችሁ እንደዞረ ራሱ አላወኩም ነበረ እንዴ! እኛን የምንገላችሁ እንዴ! ስርዓት ያዙ እንጂ እንዴ! ቢሆንለት ገጀራ ይዞ በረ ላይ የሚቆመውን ሰውዬ ደግፈ ለምን ተወያያችሁ እያልክ እየጮክ ቃሌ ሊገለኝ ትላለህ እንዴ! ቃሌ ስራ አላጣም። እዚህ ስንት የሚሰራው ስራ አለ እና አሳደደኛል። እስከ ሞት የሚፈልገኛል እስከ ሞት። ይቅርታ ተሜ ወንድሜ፣ በጣም ይቅርታ ስለዚህ ንግግሬ በጣም ይቅርታ ጠይቃለሁ። ግን በህይወት ያለ ሰው ነው ለሞት የሚፈልገው። ኦኬ፣ በህይወት ያለ ሰው ነው ለሞት የሚፈልገው። ስለዚህ ራስን በዛ ደረጃ አቲ በዛ ደረጃ ጥሩ አይደለም። እና ደግሞ ምንም አይደለም። ምንድነው ብዬ ነው አንተን ፈልገህ ምንም አይደለም። ባጭሩ በቃ ፕሮቴስታንት ነበርክ። ከዛ በኋላ ፕሮቴስታንት እያለህ ብዙ ሰው አይሰማህም ነበር። ነቢይም አጫውተዋል መሰለኝ ነው አላውቅም። ብዙ ነገር አድርገህ ኦልሬዲ እውቀቱን ምናምን ያለ አይመስለኝም። ኦፍኮርስ እውቀቱ አልነበረህም ብዬ አስባለሁ። ምክንያቱም በቅርቡ ፖድካስት ላይ ወጥተህ እንዲህ ብለሃል። የሉተር ተማሪ ማነው? ካልቪን የሉተር አስተማሪ ነው ብለሃል። ካልቪን የሉተር አስተማሪ ነው ብለሃል። እና ያው እስከ አሁን አስተምረውሃል ብዬ አስባለሁ አንዳንድ ሰዎች። በእርግጥ ካልቪን ሉተር በተነሳ ሰዓት ካልቪን በጣም ልጅ ነበር። ስለዚህ ካልቪን የሉተር አስተማሪ ሊሆን አይችልም።
ለወደፊትህም ያው እሱን ታስተካክላለህ ብዬ አስባለሁ። በሱ ጉዳይ ላይም ፖድካስቱ ላይ ቀርበህ ይቅርታ ጠይቃለህ ብዬ ነበር፣ አልጠየቅም። ግን ካልቪን የሉተር አስተማሪ ብለህ የማይገናኙትን ሰዎች እንግዲህ ስታወራ ስለሰማው ኦልሬዲ ፕሮቴስታንት እንዳለ እያለ እውቀቱ አልነበረህም ማለት ነው። ስለዚህ በማይታወቅ መልኩ ለምን እንደሆነ ባይታወቅም ቀይረህም ያው ነህ። በብዙ ነገር ትከሰሳለህ፣ እናውቃለን። አት ሴም ታይም ደግሞ ምንም እንትን ያለው ነገርም አትሰራም። የሆነ የምንማርበት ቢያንስ እንደው ተከራክረን ራሱ ኦኬ እንዲህ ነው እንዲህ የምንልበት ነገርም አትሰራም። ከወንድሜ አኬ ጋር 3 ጊዜ ፎርማሊ ኢንፎርማሊ ብዙ ጊዜ ተወያይተናል። ኦኬ ቢያንስ ቲክቶክ ላይ ያሉት ልጆች በዚህ መልኩ ነው የሚያዩት ማለት ነው ያልኳቸው ነገሮች አሉ። ከወንድሜ ልደት ጋር ተወያይተናል። ልደት በብዙ አቅጣጫ ክሪቲሳይዝ የማደርገው ነገር አለው። አት ሴም ታይም ግን ከነዛ ውይይቶች በኋላ ግን ኦኬ እንደዚህ የሚታሰባል ማለት ነው የምላቸው ነገሮች ግን ነበር። በተለይ በመጀመሪያው ጥምቀትን በተመለከተ ውይይታችን ላይ ማለት ነው ምናምን። ስለዚህ የተማርኩባቸው ሰዎች አሉ፣ በተቃራኒ ሆኜ የተማርኩባቸው ሰዎች አሉ። መምህር በረከት አሉ። መምህር በረከትን ስለ ቴዎሲስ ጠይቀናቸው፣ ስለ ኩነት ጠይቀናቸው ምናምን እኔና ይቢ አውርተናል አይደል? ስለዚህ ከሳቸው የተማርነው ነገር አለ። ቱ ቢሆንስ እንደውም ለመምህር በረከት ይቺን አድርሱኝ፣ መጽሐፋቸውን አጣሁት የት እንደማገኘው ቢነግሩ፣ ኢቭን አንድ ኮፒ ካላቸው ማለት ነው ሳገኛቸው ራሱ ጠይቃቸዋለሁ የልቦና ችሎት እና ስለዚህ የተማርኩባቸው ሰዎች አሉ። ካንተ ምን እንማር? ካንተ መጮህ ነው የምንማረው ከተማርም ማለት ነው ተሜ። ስለዚህ በነፍስ ሲፈልገኝ በምን ሲፈስ ያሳድደኝ ምናምን የሚለው ብዙ የሚያስኬድ ነገር አይደለም። አትጩብን፣ ባጭሩ አትጩብን። አንተ ማንም የሚያሳድድ ሰው የለም። ቱ ቢ ኦነስት እኔ ብዙ ስራ ያለኝ ሰው ስለሆንኩ አንተን አላሳድድም። ማሳደብ ምክንያትም የለኝም። ክርስቲያንም ነኝ፣ አንተን አላሳድድህም። ግን ምን አደረግ? እኔ ሲያሳድድ ከነበረ ሰው ጋር ዲቤት ገባችኋል አለ። እንደዛ አለና ገረመኝ። ኦኬ ገረመኝ። አንተ ቤተክርስቲያኗ ነህ። እሺ እኔ አሁን ፕሮቴስታንት ነኝ፣ ግን እኔ ኤምኬሲ ነኝ፣ ራሴ ኤምኬሲ ነኝ፣ የኤምኬሲ አባል ነኝ እንጂ እኔ ራሴ ኤምኬሲ ነኝ። ኦኬ አንተ ቤተክርስቲያኗን አይደለም። ባጭሩ ሙግቴ እሱ ቤተክርስቲያኗን አይደለም። ከሱ ጋር የግል ጉዳይ ሊኖረኝ ይችላል። ኦፍ ኮርስ አዎ አንፊኒሽድ ቢዝነስ አለን። ቤተክርስቲያኔን የማይሆን ነገር ተናግሯል። ስለዚህ ህግ ቢጠይቀው ምንኛ ደስ ባለኝ። እንግዲህ አላቅም እስካሁን ለምን እንዳልጠየቀው። ህግ ቢጠይቀው ምንኛ ደስ ባለኝ ለተናገረው ከንቱ ነገር ማለት ነው። ህግ ካልጠየቀው ያው እግዚአብሔር ግን ይጠይቀዋል። እናውቃለን፣ እሱ እንደሚጠይቀው እናውቃለን። የመሬቱን ነው እንጂ የፈለኩት ማለት ነው። ግን ምንም እኛ ክርስቲያኖች ነን። እነሱ በሮጡት መልኩ አንሮጥም፣ እናንተን አናድር። ግን ፐርሰናሊ ከሱ ጋር ችግር አለብኝ ማለት ከቤተክርስቲያኗ ጋር በአጠቃላይ ችግር አለብኝ ማለት አይደለም። ብዙ አስተዋይ አባቶች ያሉባት ቤተክርስቲያን ናት ኦርቶዶክስ። ስለዚህ ከቤተክርስቲያኗ ጋር አይደለም ችግር ያለኝ፣ ከአንተ ጋር ነው ችግር ያለኝ። በቃ የማይሆን ነገር ተናግራል። የቤተክርስቲያን አባቶች ሁላ ቢሰሙ፣ እኔ ሰምተው ከሆነ አላውቅም፣ ቢሰሙ ያው እንግዲህ ሊገስጹ ይችላሉ ብዬ አምናለሁ። ደነኞቹ ማለት ሊገስጹት ይችላሉ። እዚህም ልክ አይደለም ብለው የተናገሩ ሰዎችን አይቻሉ። ኦርቶዶክሳውያን በጣም ጥሩ ልብ ያላቸው ኦርቶዶክሳውያን አይቻሉ። ስለዚህ ፐርሰናሊ ከተመስገን ጋር ችግር አለብኝ ማለት ከቤተክርስቲያኗ ጋር ችግር አለብኝ ማለት አይደለም። እንዳልኩት ነው ቤተክርስቲያኗ ኦልሬዲ እምወዳት ቤተክርስቲያን ናት። ቤተሰቤ ያለባት ቤተክርስቲያን ናት። ጓደኛ ያለባት ቤተክርስቲያን ናት። ስለዚህ ምጠላት አለችም። ግን እንትን ላደርግ ይችላል፣ ክሪቲሳይዝ ላደርግ ይችላል። ከሱ ጋር ችግር አለብኝ። አዎ ከተመስገን ጋር ችግር አለብኝ። ለየትኛውም ክርስቲያን ነክ ትሪኒታሪያን የሆነ እንኳን ትሪኒታሪያን ነን ትሪኒታሪያን የሆነና ክርስቲያን ነኝ የሚል ሰው ሊኖረው የሚገባው ባህሪ የለውም። ስለዚህ ከሱ ጋር ችግር አለብኝ። ኦፍኮርስ ሶ ቤተክርስቲያን አያከብርም። እንደ ቤተክርስቲያን ማክበር አለበት። የሱ ባይሆንም ማለት ነው አያከብርም። በጣም የሚያስጠላ ነገር አድርጓል። ስለዚህ እንትን አሁን ተነስተ አንድ ጥሩ የሆነ እውቀቱም ትህትናው ክርስትናውም ያለው አንድ ኦርቶዶክሳዊ ከኔ ጋር ዲቤት ስለገባ ሙስሊሞችን በተመለከተ ተነስተ እኔን ሲያሳድድ
ከሜዳ ተነስተም አንተ ማንም አያሳድድ። ግን እኔ ሲያሳድድ ከነበረ ጋር እንዴት ትገባላችሁ ካልክ ራስህን እንደ ቤተክርስቲያን አይተህ እንደ ኦርቶዶክስ ቤተክርስቲያን አይተህ ራስህን ማለት ሶያ ደግሞ ትክክል አይደለም። መሬት ላይ ያለን ፖለቲካ እኮ እየጠላን ያለ ነው። አንድም በዛ ምክንያት ነው አይደለ? እርስ በርስ እንባላለን፣ እንጋደላለን ምናምን። ሁለት ባለስልጣኖች ይጣላሉ፣ ድፍን ሀገር፣ ሁለት ሀገሮች ጦርነት ይገባሉ። ኦኬ እኔ እናንተ ተጣላን ማለት ተደባበርን ማለት ወር የሆነ ነገር ተነጋገርን ማለት ድፍን ፕሮቴስታንትና ኦርቶዶክስ በእኔና በአንተ ወገን ሆኖ ጦር ይሰባበቅ ማለት ነው እንዴ? ሙስሊም ላይ በቃ አይሰራ ማለት ነው እንዴ? እኔ ከሞትኩ ሰርዶ አይብቀል አይነት ሆነ። አህያ እንደዛ ብላለች አሉ። አህያ ነው ያልኩት አንተን አላልኩም። ኦኬ እኔ ከሞትኩ ሰርዶ አይብቀል። እኔ እመጣለሁ በቃ እኔ ከሞትኩ ሰርዶ አይብቀል። በቃ እኔን ተናግሮኛልና በቃ ምናምን እና ይሄ በጣም አስጠሊታ የሆነ እንትን ሶ ይሄን ያዙልኝ ከእንትኖች ጋር እነዚህ አሁን ስሜን ከጠሩ ሰዎች ጋር ብቻ ነው። ሁለት ሰዎች ናቸው ስሜን ጠርተው እያወሩ የነበረው። እነዛ ሁለት ሰዎች ጋር ነው ያወራሁት። የመጀመሪያውን ተውት። ሁለተኛው ያው ሊገለኝ ምናምን በነፍስ ፈልጎ እና ያው በህይወት ያለ ሰው ነው የሚገደለው። በህይወት የሚፈለገው በነፍስ ያለ ሰው ነው። በህይወት ያለ ሰው ነው በነፍስ የሚፈለገው። እኔ አንተን እንደዛ አላይህም ካረከው ነገር አንጻር ማለት ነው። በጣም በብዙ ንስሐ ገና ክርስትና መቀላቀል ያለብህ ሰው ነው ብዬ አምናለሁ። ከዛ የተነሳ ያው እኔ እሱን አላሳድም፣ ክርስቲያንም ነኝ ደግሞ። ከዛ በተረፈ ግን እሱ ስለተነካ፣ እሱ ላይ ቪዲዮ ስለተሰራ፣ እሱ እንትን ስለተባለ፣ እሱ ስለተገሰጸ፣ እሱ ላይ የሆነ ነገር የሆነ ኢሹ ስለተነሳ እኔን የተናገረን ሰው እንዴት እኔን ከተናገረ ሰው ጋር ኦርቶዶክስን ወክለህ ቤት ትገባለህ ከተባለ ግን ይሄ ግን የመጨረሻው ጨለምተኝነት ነው። በቃ አብቅቶልሃል ማለት ነው። ከዛ ምን ሲል ሰማው አንድ ሪከርድ ላይ አንድ ኑፋቄ ልንገራችሁ እንደውም አለ ቃሌ ራሱ መናፍቅ ነው። በአንድ ጊዜ ከአስተማሪነት ወደ ትምህርትነት ወሰድከኝና መናፍቅና ኑፋቄ ሁለት የተለያዩ ነገሮች ናቸው። አጥናቸው። ከዛ በላይ ጊዜን አልሰጠውም ለዚህ ሰው። ለምንድን ነው ያነሳኸው ከተባለ ግን ራሱ ጊዜ የሚገባው ሰው ሆኖ ሳይሆን ነገር ግን አንዳንድ ሰዎችን እንትን ስላደረጋቸው ነው፣ ጋዝ ላይት ስላደረጋቸው ነው። እንዴት አንድ ፕሮቴስታንትና አንድ ኦርቶዶክስ ዲቤት ይገባሉ ከሙስሊም ጋር የሚል እንትን ውስጥ ስለከተታቸው እነዚህ የግል ችግራቸውን ይዘው መጥተው ኢምፖዝ አደረጉት። ቤተክርስቲያን ሊጠላል የሚል መነጽር ለሰው መስጠት የፈለጉ ሰዎች ነው። ስለዚህ የግል ጉዳይ ካላችሁ ከኔ ጋር ጨርሱ፣ ቤተክርስቲያናችሁን አልጠላም የሚለውን ነገር ለማውራት ነው በግል እነዚህ ሰዎች የመለስኩላቸው እንጂ ጊዜ ተርፎኝም አለም ወርዝም አያደርጉም። ስለዚህ ጉዳዩ ግን እኔ እንትን አይደለም፣ ቤተክርስቲያናችሁን አልጠላም ከዛ አንጻር ይታይልኝ። ስለዚህ በግል ክሪቲሳይዝ ስትደረጉ ያ ከመሰላችሁ ግን እንግዲህ ስራው አብቅቷል። እሪ ብላችሁ መጣችሁ፣ ያዙን ልቀቁን አላችሁ፣ ይዘን ለቀቅናችሁ። አለቀ። እኔና ዛዝናቴስ ይዘን ለቀቅናችሁ፣ አለቀ። ስለዚህ ድጋሚ እንዳመጡ በዚህ ርዕስ ላይ ስንት ዓመት ስንት ጊዜ ሙሉ ትሪኒቲ ላይ ሎጂካል ምናምን ስትሉ ነበረ። ተገባበት። ያው በቃ ተጠናቋል። ከዚህ በኋላ እንዳመጡ እንደዚህ ብላችሁ በጣም ያሳቁኝ ክስተቶች ነበሩ። ደጋግሜ እኔ ራሴ ያየኋቸው ማለት ነው። የመጀመሪያው በአምላክ ፐርሰንስ መካከል በአምላክ አካላት መካከል ካውንተር ፋክቹዋል የሆነ ፐርሲስተንስ አለ ወይ? ካውንተር ፋክቹዋል ፐርሲስተንስ ማለት ምን ማለት መሰላችሁ? ለምሳሌ እዚህ ጋር እኔ ያለው ቤቲን አለች ምናምን እኔ ከላይቭ ቦርድ እዚህ ጋር ሁላችሁም ትወርዳላችሁ። ግን ደግሞ አብረን እንዲህ ተገናኝተን እኔ ተለየቻችሁ ብሄድ እናንተ አትሄዱ፣ እኔ በሞት እናንተ አትሞቱ፣ በህይወት ትኖራላችሁ። ካውንተር ፋክቹዋል ፐርሲስተንስ ማለት እሱ ነው።
ካውንተር ፋክቹዋል ፐርሲስተንስ ማለት እሱ ነው። ስለዚህ አንዱ ሲኖር አንዱ ይሞታል፣ አንዱ ሲሞት አንዱ ይኖራል። ስለዚህ በሰዎች መካከል ያለን የባህሪ ምስስሎች እንጂ ፍልጠት የሌለበት የባህሪ አንድነት ስላልሆነ፣ ስለዚህ ካውንተር ፋክቹዋል ፐርሲስተንስ የምንለው ነገር እሱ ነው። በእግዚአብሔር ዘንድ ግን በፐርሰኖቹ መካከል ካውንተር ፋክቹዋል ፐርሲስተንስ የለም። በትምህርተ ሥላሴ ውስጥ በአካላቱ መካከል ካውንተር ፋክቹዋል ፐርሲስተንስ የሚባል ነገር የለም። ስለዚህ ይህን ነበር የተጠየቀውና ኢት ዲፔንድስ አለ። እንዴት አድርጎ ዲፔንድ እንዳደረገው አላውቅም። እሺ ዲፔንድስ ብላል። ኢት ዲፔንድስ ያለ አንድ እንትን አምጣ፣ አንድ ስኮላር አምጣ ይባላል። እኔ አልኩ አለ እና በቃ እዚህ ጋር ስንደርስ እኔ አልቻልኩም፣ ቱ ዲስ ኤክስቴንት አልቻልኩም ብላለች። ማነች? እግሬ ስር ተደፉ ያለችው ልጅ ቱ ዲስ ኤክስቴንት አልቻልኩም፣ በቃ አልቻልኩም። እና ይሄ በጣም በጣም ያሳቀኝ አንዱ ነገር ይሄ ነው። ሁለተኛው ደግሞ ከእንትን አንጻር ከተውሂድ አንጻር ተውሂድ በስፔኩሌቲቭ ቴዎሎጂ ምን እንደሆነ ልንገራችሁ። ስፔኩሌቲቭ ቴዎሎጂ ማለት አንድን ነገር ፊሎዞፊን እና ሎጂክን በመጠቀም ማስተማር ማለት ነው። ስፔኩሌቲቭ ቴዎሎጂ ማለት እሱ። ስፔኩሌቲቭ ቴዎሎጂን ተጠቅማችሁ ትሪኒቲን እንትን ማድረግ ትችላላችሁ፣ ተፈቅዶላችኋል ወይ ስለው መልስ የለውም እና አይቻልም ያሉት ለምን እንዳሉ ገብተዋል ይለኛል። እኔ የጠየኩት ምንድን ነው ተፈቅዶላችኋል ወይስ ደግሞ አልተፈቀደላችሁም? እና ለካ የለም እንደዛ የተፈቀደ የለም እና መልሱ እነዛ አልተፈቀደም ያሉ ለምን እንደሆነ ገብተዋል የሚል ነበር። ሁለተኛ ያሳቀኝ እሱ። ሶስተኛው ግን የእሱ ጥያቄ ነው። አብ ወልድ አለመሆኑ አብ ወልድ መሆኑ ያውቃል ነው ጥያቄው ራሱ ነው። አብ ወልድ መሆኑን ያውቃል አለ። አብኛ ወልድ ነው ብለናል እንዴ? አብ ወልድ መሆኑን ያውቃል ይላል ይመጣና ማለት ነው። እና ሙግቱ ላይም ብሎታል አብ ወልድ መሆኑን አያውቅም ብሏል። እና ሊጠይቅ የፈለገው ጥያቄ ገብቶኛል። ሊጠይቅ የፈለገው ጥያቄ ግን አሁን አልነግረውም። ራሱ ፈልጎ ራሱ ሲያገኘው አንድ ቀን መጥቶ ይጠይቀናል ብዬ አስባለሁ። እና አብ ወልድ መሆኑን ያውቃል ላያውቅም ለማለት መጀመሪያ ምን ያስፈልጋል? እንደዚህ አይነት ጥያቄ ከጠይቃችሁ ምን ያስፈልጋል? አስዩም የተደረገውን የመጀመሪያ ኦሪጂናል አስዩም የተደረገውን ነገር መጀመሪያ ማወቅ መቻል አለባችሁ። ምንድነው? አብ ወልድ መሆኑን ያውቃል ላያውቅም ብሎ አንድ ሰው ከጠየቀ ወልድ ነው ማለት ነው። አብ ወልድ ነው። እሺ አብ ወልድ ነው፣ ግን ደግሞ ያውቃል ወይስ አያውቅም ነው ጉዳዩ። ወልድ እኮ ነው፣ ግን ወልድ መሆኑን ያውቃል ወይስ አያውቅም መሆን ያለበት ማለት ነው። የጥያቄው አሰምሽን መሆን ያለበት እንደዛ ነው። አስዩምድ ኩዌሽን አለ ከውስጡ። አብ ወልድ ነው እኛ መቻልን አስቀድመን አብ ወልድ ነው ብለን ስንናገር እኮ ነው አብ ወልድ መሆኑን ያውቃል ወይስ አያውቅም የምንባባለው። አብ ወልድ ነው ብለን እኮ እኛ ክሌም ስናደርግ የሚል ነበር። አብ ወልድ ነው ብለን ክሌም አናደርግ። ስለዚህ ያኛውንም በትክክል መጀመሪያ በደንብ ቼክ ማድረግ አለብን ማለት ነው ከማውራታችን በፊት እኛ ሙስሊሞች። ለማንኛውም እነዚህ ጥያቄዎች አዝግ ነበሩ በሱ በኩል። የፋሩቅ አይነሳ በቃ ዛትናቲውስ እንትን ያደረገው በቃ ሳይለንስ ነው ያደረገው። የለም ጭራሽ ልጁ የለም። አስቀድሞ እንትን ሲል የነበረው እሱ ነው። ይሄ ምንድን ነው ክሮስ ኤግዛሚኔሽን ላይ ነው የሚለይልን ምናምን ሲል የነበረውና ከዛ ክሮስ ኤግዛሚኔሽን ላይ ይገባል። የለም ልጁ የለም ጭራሽ። አክቹሊ ውይይቱም ላይ ምንም እያነሳ አልነበረም፣ ምንም ነገር እያወራ አልነበረም። እና ዌል በዛ መንገድ አልቋል ውይይቱ። ውይይቱ ላይ ጥሩ ነገር ይዛችኋል ብለን እናስባለን። ኤልፒቲ ላይ ሎጂካል ፕሮብሌም ኦፍ ትሪኒቲ ፊሎዞፊካል አይዲያዎች ነው የሚነሱት እንጂ ጥቅስ አይነሳም ምናምን። ከዛ በኋላ ያለው ነገር ስዕል ምናምን ነው የመጣው እና ይሄን ስዕል አድነው ምናምን ብሎ ነው የመጣው እና አንዱ ጋዲሳ ሲል የነበረው ምንድነው ቃሌ በስዕል ያምናል እስቲ ምናምን ሲል ነበር። ሪካርድ የተደረገ ሰምታችሁ ከሆነ አያምንም በስዕል ግን ደግሞ እንደሚያምን አድርጎ የተናገረ ነበር ሲል ነበርና አንዳንድ ሰዎች ጆሯቸውን መታከም አለባቸው። እኛ አይኮኖክላስት አይደለንም። ደጋግመን የተናገርን ይሄንን አንድን ነገር በስዕል መግለጥን አይደለም የምንቃወመው። በስዕል ለተገለጠው ነገር ልስገድለት ስትል ነው ችግር እንደ ፕሮቴስታንት እንጂ
በስዕል መገለጡን አይደለም። እኔ የፕሮቴስታንቱ ሰውዬ የስላሴ ማስተማሪያ ላይ ያለው የአንግሊካኖች እንትን ነው። የአንግሊካኖች የትሪኒቲ አይከን ነው። አንግሊካን ቴዎሎጂ ላይ ፋሲኔትድ እንደሆንኩ ታውቃላችሁ። ሶ የአንግሊካኖች የትሪኒቲ እንትን ነው፣ የትሪኒቲ አይከን ነው። ስለዚህ ትሪኒቲ ኦልሬዲ በተለያየ አቅጣጫ በአይከን ሊገለጽ ይችላል። ሶ ቃሌ በስዕል አያምንም በስዕል አምናለሁ ብሏል እዛ ምናምን። እኛ አይኮኖክላስት አይደለም፣ ቬነሬሽኑን ነው የምንቃወማቸው። ይህን ደጋግመን ያወራን ዲቤት ናስትባል አመጣም እዛ ወደ በስዕል አያምንም ትላል። ስለዚህ ለሙስሊሙ የተመለሰው ጥያቄ በዛ መንገድ ነው የተመለሰው። ስዕላው ፕሮቴስታንቱ ዲኖሚኔሽኑም ውስጥ እኮ በስዕል የሆነ ነገር መግለጥ አለ። ምን ልታሳየኝ ነው የመጣው? ሎጂካል ፕሮብሌም ኦፍ ትሪኒቲን ምን ልታደርግ ነው? በዚህ ጥያቄው እሱ ነበር። በዛው ትዝ ስላለኝ ላንሳው ብዬ ነው። ሌላው ምንድነው የተነሳው? ሪል ዲስቲንክሽን እና ሪል ዲስቲንክሽን እና ኮንሴፕቹዋል ዲስቲንክሽን የሚባል ነገር ማለት ነው። ትሪኒቲ ዋን ስላሴ ያለ ሪል ዲስቲንክሽን ልታስቡት አትችሉም። ውይይቱ ላይ ግን በፐርሰኖቹ መሀል ያለው ዲስቲንክሽን ሪል ነው ወይስ ኮንሴፕቹዋል ነው የሚል ጥያቄ ተነስቶ ነበር። ቀጥታ ኮንሴፕቹዋል ነው ያልኩት፣ ሪል ነው አይደለም የሚል ጥያቄ ውስጥ አልገባውም። ኮንሴፕቹዋል ነው ያልኩት። ሎድድ ኩዌሽን ነው። ሪል ነው ወይስ ደግሞ ኮንሴፕቹዋል ስትባሉ አንዱን ነው መመለስ ያለባችሁ እና ኳሊፋይ መደረግ ነበረበት። እዛ ላይ ኳሊፋይ አላደረኩም፣ ስህተት ነው። በስላሴ አካላት መካከል ሪል ዲስቲንክሽን አለ። ኮንሴፕቹዋል የሚለው ሀሳብ እንዴት አንተ ጋር መጣ? ኮንሴፕቹዋል የሚለው ሀሳብ እኔ ጋር የመጣው ዲስቲንክሽኑን አብ ወልድ መንፈስ ቅዱስ በሃይፖስታሲስ ዲስቲንክት ስናደርገውና ኦኬ፣ ከዛ በኋላ ደግሞ በሃይፖስታሲስ እና በኦሲያ መካከል ያለውን ኮሚኒኬሽን ስናወራ ያንን ነገር ስንነጋገር የምናወራው ነገር ሃይፖስታሲስ ምናምን ሲባል ባስልዮስ ዘቂሳርያ ነው እንትን ያደረገው ፎርሙሌት ያደረገው። ሃይፖስታሲስ የሚለውን ቃል ልታገኙ ትችላላችሁ ዕብራውያን ላይ፣ ግን አካል ብለን እኛ በምንጠቀመው ልክ አይደለም የሚዋለው። ባስልዮስ ያንን በደንብ ፎርም አድርጎታል። የከፈትኩት ቴክስትም የእሱ ነበር። አንድ ሌላ ኦርቶዶክሳዊ ቻናል ላይም ያንን ነገር ሲያነሱ ታየሁኝ፣ ከቄርሎስ ተነስተው ማለት ነው። እና ሃይፖስታሲስ አካል ባህሪ ምናምን ስንል ወደ አማርኛ ለምን አልቀይርም? አካል ባህሪ ስንል ልክ ሰዎች አካል ተብሎ ሲጠሩ እንደሚባለው አይደለም። ሰዎችን ሃይፖስታሲስ ወይ አካል ምናምን ብለን ስንጠራ በምንጠራው መልኩ አይደለም የምንጠራው። ኮንሴፕቹዋሊ የምናስበው ነገር አለ። ያ የባህሪ ፍልጠት አለመኖሩን ኮንሴፕቹዋሊ ይዘን ነው የምናወራው የሚለው ነገር ነው አይምሮ ውስጥ የነበረው። ያን መልስ የሰጠሁት ከዛ አንጻር ነው እንጂ ሪል ዲስቲንክሽን በስላሴ አካላት መካከል አለ። አሜን ነው። እዛ ላይ ክሊር አድርጌ አልመለስኩም። መመለስ የነበረበት ምላሽ ሎድድ ኩዌሽን ከመሆኑ የተነሳ ሪል ነው። ሌላ ነገር እያሰብኩ ነው ምላሽ የሰጠሁት። እሱ ስህተት እንደዛ መሆን አልነበረበትም። ሁለተኛ የተነሳው ነገር እሱ ነው የእኛ ልጆች ሲጠይቁ ስለነበረ ነው እና ቴሌግራም ላይ አክቹዋሊ አስቀምጬላቸዋል። ያንን በዛ መንገድ እናልፈዋል። ከዛ በተረፈ ግን እደግመዋለሁ፣ ፕሮቴስታንት ጠል ኦርቶዶክስ ጠል የምትሉ ሰዎች ክሪቲሳይዝ መደረግ መጥላት ስላልሆነ ኦኬ፣ ክሪቲሳይዝ መደረግ መጥላት ስላልሆነ ኦኬ፣ እኔ አልሰድባችሁም፣ አልጠላችሁም። ክሪቲሳይዝ ግን በደንብ ነው ማድረጋችሁ። ይጠላል ብላችሁ ወንድማችሁ ላይ እሪ ያላችሁ ሰዎች እንትን ውስጥ መግባት የለብንም። የሆነ በቃ እስከ መጋደል ለመድረስ ምናምን እንትን ማድረግ የለብንም። ጦር መማዝማ የለብንም። ክሪቲሲዝሙ ግን ሃይሊ ክሪቲሳይዝ ማድረግ ግን ግዴታዬ ነው፣ አደርጋቸዋለሁ፣ ስራዬ ነው። እናንተም ክሪቲሳይዝ ስታደርጉኝ ይቀበላሉ። ከዛ በተረፈ ግን ለምን በዛ ደረጃ መውሰድ እንዳለባቸው አላውቅም። በነፍስ ይፈልገኛል ያልከው ወንድም እኔ አልፈልግም፣ እዛው እኔ በምንም አልፈልግም፣ ንስሓ ገባ እና እሱም ምላሽ ሰጥቼበታለሁ። ከሙስሊሞች ጋር ድጋሚ እንገናኛለን በሌሎች ነገሮች ላይ። ከዛ አትናቴዎስ ጋር ብሰራ አይሰለቸኝም ብዬ አስባለሁ። እዛ እሱ መጠበቅ ያለበት ልክ እንዳለ፣ መጠበቅ ያለበት ህብረት እንዳለ፣ መጠበቅ ያለበት ነገር እንዳለ አንደርስታንድ አደርጋለሁ። ምንም አይነት ውሳኔ ቢወስም ምንም አይነት ሀሳብ ቢኖረው ምናምን አንደርስታንድ አደርጋለሁ። ከዛ በተረፈ ግን እኔ ደግሞ አይሰለቸኝም። ኦኬ፣ አይሰለቸኝም። ስለዚህ
በዛ መንገድ ነው እንቀጥላለን ስራችንን። አይ ማንኛውም ኦርቶዶክሳዊ ከእናንተ ጋር መተባበር የለበትም ስላሴን በተመለከተ የሚል ሀሳብ ካለ ከበቂ በላይ ነን ያለነው ፕሮቴስታንቶች ከበቂ በላይ ነን። ፕሮቴስታንቱን በተመለከተ እንትን ብናደርግ ማለት ነው እና ብንሰራ በጣም ከበቂ በላይ ነን። ትንሽ እንትን መሆን ነው የሚያስፈልገን፣ ኮላቦሬት ማድረግ ትንሽ ነገሮችን እንትን ማድረግ ነው የሚያስፈልገን እንጂ ከበቂ በላይ ነን። ዊ አር ሞር ዛን ኢነፍ። ስለዚህ የሆነ ነገር ስለሚያስፈልገን የሆነ በጣም ዲፔንደንሲ ተሰምቶ ምናምን አይደለም የምናደርገው፣ ግን በጣም መልካም የሆኑ ልብ ያላቸውን ኦርቶዶክሳውያን ስናገኝ ግን ስንሰራ ደስ ይለናል አብረናቸው። ያንን ያደረግነው። ከዛ በተረፈ ግን በመካከል ያለውን ነገር እንትን የምታደርጉ ሰዎች ካላችሁ የገሃነምና የሲኦል ያህል በመካከል ያለ ትልቅ ክፍተት ጉዳይ እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ እግዚአብሔር ይማራችሁ፣ ልባችሁን እሱ ይፈውስ። ምን ይባላል? እሱን ነው የምለው። ተባረኩ። የመጀመሪያውን በይቅርታ ዘግቼዋለሁ። የመጀመሪያው ፖይንት ላይ ማንም ሰው ሀሳብ እንዳይሰጥ በጣም ከአክብሮት ጋር ይሄን የምለው ሀሳብ እንዳሰጡ የመጀመሪያው ነገር ያነሳውን ነገር ላይ እኔ በይቅርታ ዘግቼዋለሁ። በወንድሞች መካከል ግን ድጋሚ ጸብ ለመስራት አትሞክሩ። እንደዛ የምታደርጉ ሰዎች እረፉ። ከዛ በተረፈ ዘግቼዋለሁ። ስለዚህ የመጀመሪያው ላይ ሀሳብ እንዳሰጡ ቀጥሉ። ጥያቄዎችም ካሉ ምናምን ቀጥሉ። ከዚህ በኋላ ረጅም ሰዓት አወራሁባችሁ። በጌታ ሰላም ቃሌ ሰላም ልበልህ። ከስርም ከላይም ከታችም ያላችሁ ሁላችሁም ሰላም ብያችኋለሁ። በቀደም በነበረው እኔ እሱ ላይ ብቻ ነው በቃ ዋና ዋና አንኳር ነጥቦችን ብናገር ደስ ይለኛል። ከዛ በኋላ ግለሰቦችን ማንሳት ብዙም አስፈላጊ አይደለም። ምክንያቱም የደካማ አስተሳሰብ ውጤት ወይ ደግሞ የደካማ አስተምሮ ውጤት የሆኑ ወንድሞች እያየን ስለሆነ ማለት ነው። ይህ መንገድ መገለጥ የለበትም። ዲፌንድ እየተደረገ ያለው ሶሪ ቆይ አንዴ ላድርግ። ዲፌንድ እየተደረገ ያለው ስላሴ ነው። አይ ስላሴን ዲፌንድ አላደርግም ካላችሁ ዲፌንድ የሚያደርጉ ወንድሞቻችሁንም የምትወቅሱ ለምን አደረጋችሁ የምትከውለው ካራ አላችሁ ከጎን